እንዴት ናችሁልን? ዛሬም ሌላ ምርጥ ፊልም ልንጋብዛችሁ ተመልሰናል። ፊልማችንን ተወዱታላችሁና እንደሁሌም ላይክ ማድረግና ኮሜንት መጻፍ አትርሱ። እስከ ፊልማችን መጨረሻ ድረስ አብራችሁን ቆዩ። ፊልሙ ሲጀምር ሚ የምትባል ልጅ በጠዋት እየሮጠች አብሯት የሚሰሩት ሰዎች ተሰብስበው ሲመጡና እሷም ዝም ብላ ስታልፋቸው አልማ ስትባንን እናቷም ስራ እየረፈደ እኮ ነው ተነሺ ትላትና የተጣደፈ የተዘገጃታ ብትወጣም መኪናዋ ፊት ለፊት ግን ሌላ መኪና ቆሞ ታያለች። ልትደውልላቸው ብትሞክርም ስላነሱላት እያንቀላፋችን ቢሆን በባስ ለመሄድ ትገደዳለች። እናቷም ወደ ስራዋ ስትወጣ ዣንጥላ የያዘ ሰው ታይና ሊዘም ቢሆን እንዴ ብላም ማሰቧን ትጀምራለች። የሚኖሩበት ህንፃ ባለቤትን በተደጋጋሚ ህንፃውን እንዲሸጥላቸው የሚጠይቁት ሰዎች ቢመጡም በድጋሚ ግን መሸጥ እንደማይፈልግ ተናግሮ በሩን ሊዘጋው ሲል ሰውየው ያስቆመውና በገድ ወደ ውስጥ ይገባል። የሚ ጓደኛም ሁኔታዋን ስታያት ምን ሆነሽ ነው? ደህና አትመስሊም። አው ባክሽ እንቅልፌን አልጨረስኩም። ለማንኛውም አለቃው ስራችን ላይ ሊመጣ ስለሆነ ነቃበይ። አለቃቸው እንደደረሰም ሁሉንም የተዟዟረ ያየ ስራቸውን በትክክል የማይሰሩትን ይቆጣና የሚናትም እዛው እንደምትሰራ እናያታለን። ሚያለቃው እስኪ ድረስ እንደምንም ብላ ብትቆምም እንደሄደ ግን ራሷን ስታ ትወድቃለች። ሁሉም እንደተፈጠረ ግራ ሲገባም የሆነ ልጅ መጣና አዝሎ ወደ ሆስፒታል ይወስዳታል። ወደ ራሷ ስትመለስም ታየ የሚባለው ይዘዋት የወጣው ልጅ ስታየው ምን ሆኜ ነው? አንተ ደግሞ ማነህ? ራስሽን ስታይ ስለነበረን ያመጣውሽ ብሎ ዩኒፎርሙ ሲያሳያት ጥበቃ ሆኖ እንደሚሰራ ትረዳና ልትነሳ ስትሞክር ግንባሯን ገፍቶ መልሶ ያስተኛታል። ግልኮስሽ ገና አላለቀም። እሺ ግን እስካሁን ለምን አልሄድክም? ዶክተሩ እንድቆይ ነግሮኝ ስለነበረ ነው። አሁን ግን ደህና ነኝ፣ መሄድ ትችላለህ። እንደሄደም ይደወልላትና ህንፃው እየነደደ መሆኑን ስትሰማ ክፍያውን ሁሉ ሳትከፍል እየሮጠች ትወጣለች። ከእናቷ ጋር ወደ ቤታቸው ሲደርሱም እንዳያልፉ ይከለክሏቸዋል። ወንድሟ ሙሻቸውን ይዘው ሲወጣ ሁለቱም ሙሻዋን ቀድመው ሲቀበሉት እኔ ደህና መሆኔን እንኳን አትጠይቁኝም እንዴ? እናትየውም ውይ ደህና ነህ እንካ ጃኬቴን ልበሳው ብላ ትሰጠዋለች። ትንሽ ቆይቶም የህንፃው ባለቤት ሬሳ ሲወጣ ሁሉም ይደነግጣሉ። ማታ ላይም እንዴት እሳቱ ሊነሳ እንደቻለ ሲያወሩ አዲሱ የህንፃው ባለቤት እንደሚመጣም ይሰማሉ። በዛም ሰዓት ለምን ለልጁ ህንፃው እንዳልተላለፈም ግራ ይገባቸዋል። ሚም ከሌሎች ሰዎች ጋር ተቀምጣ የድሮ ፍቅረኛዋ ለምን ስልኩ እንደማታነሳለት የሚጠይቅ መልእክት ይልክላታል። ሆኖም ግን አሁንም መልስ ሳትሰጠው ትቀራለች። ወደ ስራ ስትመለስም ወንድሟ ይደውላትና አልረሳሽውም አይደለ? የአባዬ ሙት ዓመት ዛሬ ነው። ስራ ብስቶብኛል፣ በኋላ ደውላለሁ ብላ ትዘጋበትና አባቷን ከቤት እንዴት እንዳስወጣችውና ከአመታት በኋላ ሞቱን እንደሰሙ ታስታውሳለች። በነጋታውም አዲሱ የህንፃው ባለቤት የሆነው ጊዮ ነዋሪዎቹን ለማናገር ይሄዳል። እናትየውም ከባለቤቱ ጋር እኮ የ2 ዓመት ኮንትራት ነበረን፣ ለምንድነው እዚህ የተጠራ ነው? በዛ ላይ እሱ ሲሞት ህንፃው ለልጁ መተላለፍ አልነበረበትም? እሱን የምንፈታው ጉዳይ ነው የሚሆነው። እናንተ ግን ጊዜያችሁ እያለቀ ስለሆነ የምትኖሩበትን ቦታ ፈልጉ ይላቸውና እሷም ወደ ቤት ተመልሳ ለልጇ የተፈጠረውን ትነግረዋለች። ሌላ ቦታ የሚቀይሩበት ብር ስለሌላቸውም ሚል ታዋራት ሄድና ደሞዟን እያሰላች ታገኛታለች። እማዬ አዲሱ ባለቤት ክራዩን ለማን እንደምንከፍል ጠይቂው እሺ ስትላትም እንደተጨነቀች ስለገባት ምንም ሳትናገር ተወጣና የድሮውን ባለቤት ልጅ እንድታገኛ ትቀጥራታለች። ስታገኛትም ብሩ ስላስፈለጋት እንደሸጠችው ታስረዳታለች። ታይ ወደ ስራ ሲገባሚ እየመጣች እንደሆነ ያያትና ሊፍቱን ያስቆምላታል። የትኛው ፎቅ ላይ እንደምትሄድ ሊጠይቃት ቢፈልግም በስልክ ስታወራ ስለሰማት 10ኛውን ነክቶላት ይወጣል። እሷን ባረገው ነገር ትገረምበታለች። ሚያምሽታ ስትሰራ ትቆይናም ጓደኞቿ አብረዋት ራት እንዲበሉ ጠይቀዋት ትወጣለች። እዛም የድሮ ፍቅረኛዋ መልእክት ሲልክላት ታዩና አልተለያያችሁም እንዴ? ተለያይተናል፣ ግን መልእክት መጻፉን አላቆመም። እንኳን የተውሽው ሳይው እብድ ይመስለኝ ነበረ። ማን ነው 100 ቀን አብሮ ቆይቶ ለጋብቻ የሚጠይቀው? ሲሏት ጥፍሩን ለመቁረጥ እንኳን እናቱን ይጠብቅ እንደነበረና እንገባ ሲላትም ስላልፈለገች እንደተወቹ ታስታውሳለች። ጓደኞቿም ሌላ ሰው ልናገናኝሽ እንችላለን የምትፈልጊ ከሆነ። አይ ይቅርብኝ፣ ድጋሚ ችግር ውስጥ መግባት አልፈልግም። ወደ ቤቷ ስትመለስም እናቷ የአባቷ ሞት ዓመት ልታከብር ስትዘጋጅ ታያትና እማዬ ለምንድነው ይህንን እያደረግሽ ያለሽው ብላ ወደ ጣራው ላይ ስትወጣ ትከተላትና ብናከብርለት ይሻላል ብዬ ነው፣ ካልፈለግሽ ግን ልንተወው እንችላለን ስትላት ከድሮም ጀምሮ ሁሌም ከጎኗ እንደነበረች ታስታውስና እሺ በቃ እናክብረው። ወደ ውስጥ ተመልሰው እናትየው እያለቀሰች እነሱም እንዲያለቅሱ ስትነግራቸው ሚባት ተስማማም፣ ግን ወንድሟ ይቀላቀላል። ውጭ ላይ የለቅሷቸው ድምፅ ተሰምቶ የነበረው ሰው በራቸውን ከፍቶ ሲገባም ሁሉም ሞት የተባለው አባታቸውን በማየታቸው ይደነግጣሉ። እናትየው ልትወድቅ ስትልም አቅፋ ይድናታል።
ለምን ወደዚህ መጣህ? አዲሱ የህንጻው ባለቤት ስለሆንኩኝ ነዋ። ልጁም ደንግጦ ስለነበረ ሞት የለ እንዴ? እንዴት ነው ወደዚህ መጣኸው? በዛ ለኛ እንደምንኖርበት ስታውቅ ነው ህንጻውን የገዛኸው? አይ እንደምትኖር እንኳን አላውኩም ነበር ይልና ከአመታት በፊት እየለመናትም ቢሆን ጥላው ሄደችውን ሚስቱን ያስታውሳታል። በቀጣዩ ቀንም ጎረቤታቸው አባትየው መጥቶ እንደነበረ ሲሳሙ ሁሌም አዲስ ቢዝነስ የሚሞክር ሰው ነበረ፣ ግን አይሳካለትም። ምን እሱ ብቻ ሚስቱ የጀመረችውን ሬስቶራንት ሁሉ እንዲዘጋ ምክንያት ሆኗል እኮ። ለዛ መሰለኝ የፈታችው። በቀጣዩ ቀንም አባትየው እቃውን ይዞ ወደ ቤቱ ሲገባ እናትየውንም ያገኛትና እና መቼ ነው ለቃችሁ የምትወጡት? ቤቱን ማከራየት አለብኝ። በቅርቡ እንወጣለን። ሚም እናቷን ተጠራትና ወደ ስራ መሄድ ጀምራሉ። ስራ ቦታ ስትደርስም ታይ ሊፍቱን አስቆሞ ይጠብቃትና 10ኛውን ፎቅ የሚነካላታል። እሷ ግን ስለ ቤቱ እያሰበች የሚያደርገውን ነገርም ሳታየው ትቀራለች። አባትየው እቃዎቹን ሲያወጣ አንዱን ሻንጣ ሰራተኛዋ ስትነካው በድጋሚ እንዳትነካው ያስጠነቅቃታል። ለልጁም የፈለገው እንዲያደርግበት ካርዱን ይሰጠዋል። ወዲያውም የሆነ ሽማግሌ ይመጣና የህንፃው ባለቤት አሟሟት እንዳሳዘነው ይነግረዋል። ሚም ከስራ ስትወጣ የድሮ ፍቅረኛዋ ይደውላትና ታነሳዋለች። እሱ እንደሆነ ስታውቅ ግን ስራ እንደበዛባት ተናግራ ልትዘጋው ስትል በአካባቢዋ እንደሆነ ታያለች። እሱም እስኪ በቃው ጮሁባት ጥሏት ሄዳል። ታይም ሆነ በአካባቢው የነበሩ ሰዎችም የተናገረውን ይሰሙታል። እሷም መንገዷን ትቀጥልና በድንገት ግን አደናቅፋት ትወድቃለች። ታይም ሳይክሉን ይዞ ይመጣና ነይ ልሸኝሽ ሲላት ባልደረቦቿ የተፈጠረው እንዳይጠይቋት ብላ ትስማማለች። ትንሽ እንደሄዱም ያቆምና ጠብቂኝ መጣው ብሏት ሄድና የቁስል ማሸጊያ ይዞላት ይመለሳል። እሷም የዛን ቀን ሳልከፍለ ስለሄድኩኝ ይቅርታ ብላ ብሩ ልትሰጠው ቦርሳዋን ብትከፍትም ባዶ መሆኑን ታያለች። በቃ አካውንትን ንገረኝ አስተላልፍልሃለሁ። አይ ችግር የለውም ሌላ ቀን ስጭኛለሽ እንሂድ። አይ በራሴ ሄዳለሁ ትለውናም ይሄዳል። ታይም ልጆቹን ወደሚያሰለጥንበት ቴኳንዶ ክለብ ሲሄድም ባልደረቦቹ ለምን እንደረፈደ ይጠይቁትና የማድነው ሰው ነበረኝ። ሚ ወደ ቤቷ ስትመለስም ከእናቷ ጋር ከፍታው የነበረውን ሬስቶራንት ትዝ ይላታል። አባቷ በተበደረበት ብር ምክንያትም እንዳፈረሱባቸውና እሷም አባቷን የዛኔ እንዳባረረችው እያስታወሰች ህንፃው ጋር ስትደርስም አባቷ ከላይ ሆኖ ሲያያት ታየውና ጥላው ትገባለች። በቀጣዩ ቀን የሚያዩት ቤት ውድ ሲሆንባቸው እናትየው ኮንትራታቸው እስኪያልቅ ድረስ እዛው ለመኖር ትወስንና ሚግን ተናዳ እየጮኸች እንዴት እዛ እንድንቆይ ትወስኛለሽ? በድጋሚ እንዳትጮህብኝ ኮንትራቱ እስኪያልቅ ነው እዛው የምንቆየው ተናገርኩ በቃ ትልናን እንዴቷን ለማብረድ ኳስ መምታት ትጀምራለች። ማታ ላይም ባሏን ትጠራውና ለምን የሚኖርበትን እያወቀ እንደመጣ ትጠይቀዋለች። ሊክዳት ቢሞክርም ግን እሷ ታፋጥጠዋለች። በሌላ በኩል ሚ እናቷ ያለችበትን ስትሰማ እየተቻኮለ ተወጣና ስትደርስም አባቷ በድጋሜ ከኔ ለመራቅ አትችሉም፣ አብሬያችሁ መኖር ስለፈለኩ ነው የመጣሁት ይልና የእናቷን እጅ አለቅ ብሎ ሲያስቸግር ታየውና እንዲለቃ ስትጭው ታኬት እንደመጣ ሳይታወቅ በጫማ ጥፊ ብሎ አባቷን ይዘርረዋል። እናትየውም ደንግጣ ስታየውም ታይ አባቷ እንደሆነ ስለገባው ይቅርታ ይጠይቃል። ቤቱን ለማየት ሰዎች ሲመጡም እንደማይለቁ ስትነግራቸው በዛው ሰዓት ሚት ሰማትና እማዬ የምር ልንቆይ ነው? አዎ እኛንን ቀድመን የመጣ ነው። ለምን ለቀን እንሄዳለን? ከአባዬ ጋር ለመመለስ አስበሽ አይደለም አይደለ? ኧረ አይደለም ብትላትም ወደ አባቷ ጋር ትሄድና ምንድን የምትፈልገው? ከእናትሽ ጋር አብሬ መሆን ነዋ፣ እንዳልቀማሽ ፈርተሽ ነው አይደለ? ይላትና በአንድ ወር ውስጥም እናቷን ማሳመን ከቻለ ህንፃውን በሷ ስም እንደሚያደርግላት ስምምነት ይፈራረማሉ። ጠዋት ላይ ማህተም ያረፈበትን ኮንትራት ይሰጣታል። ሚም ቡና ለመግዛት ስትሄድም ታይን ታገኘውና ለሱም ትገዛለታለች። አያስፈልግም ነበር እኮ የህክምና ዳለብኝ ለዛ ነው ትልና መንገዷን ትቀጥላለች። ሚ ሊፍቱን ስትጠብቅም ታይ አለቃቸውን አባዬ ብሎ ሲጠራው ትሰማውና ሰዎች ሲመጡም ደንግጣ ጥላቸው ትወጣለች። አለቃውም ለማንም እንዳትናገር ታይን ያስጠነቅቀዋል። ሚም ባልደረቦቿ የአለቃው ልጅ እዚህ በደበቅ እንደሚሰራ ሲያወሩት ሰማና ስትበጣም ታይ ለነግራት ስለሚፈልግ ይዘዋት ይወጣል። ያለ አባቴ እርዳታ መስራት ስለምፈልግ ነው። ማንም የሱ ልጅ እንደሆንኩኝ እንዲያውቅ አልፈለግኩም። አትጨነቅ፣ ለማንም አልናገርም ትለውና ይለያያሉ። ታይም ወደ ቤቱ ሲገባ አባትየው ስራው እንደሚያቆም ይነግረዋል። እሱም ትንሽ ቀን መስራት እንደሚፈልግ ያሳምነዋል። ወደ ሚ ጋር ሄዶም ራሷን መከላከል እንድትችል ያሰለጥናታል። ሲወጡም አባቷ ሰክሮ ተደግፎ ሲመጣ ያዩትና መናደር ትጀምራለች። ታይም ሁሉም ነገር ይስተካከላል፣ ተስፋ እንዳትቆርጪ። በቀጣዮቹ ቀናትም አባቷ እናቷን ለመቅረብ ሲሞክር እሷ ደግሞ ስታስቆማቸው ይቆያሉ። በመጨረሻም አባቷ እድሉን ሲያገኘም እናትየው አብራውራት እንድትበላ አበባ ይዞ ይጠይቃታል። ወንድሟም ቢሆን እናትና አባቱ አንድ ላይ እንዲሆኑ እንደሚፈልግ ይነግራታል። እሷ ምንም መልስ ሳትሰጠው ታፈጥበታለች።
ሚ ወደ ስራዋ ገብታን ባቀረበችው ፕሬዘንቴሽን ከአለቃው ሙገሳን ታገኛለች። ወደ ሊፍቱ ሲገቡም ታይም አብሯቸው ይገባል። ጓደኛዋም የአለቃው ልጅ ማን እንደሆነ ታውቂያለሽ? አይ አላውቅም ትላትና ስትወጣ ከታይ ጋር ይታያሉ። በነጋታውም ታይ እንደለመደው ለሚ ሊፍቱን ይዞ ይጠብቃታል። ሲመጣም ፈገግ ትላለች። አባትየው እንደ ዱርዬ ሞተር ላይ ተቀምጦ እናትየውን ስጠብቃት ታየውና ለምንድነው ቆይ መኪና የማትገዛው? በቅርቡ ገዛለሁ የማታውን እራት እንዳትረሽው። በቀጠሯቸው መሰረትም እራት ይዟት ይወጣና አብሬህ መሆን አልችልም፣ እኔ ከልጆቼ ጋር ደስተኛ ነኝ፣ ከፈለግ ሌላ ሰው ፈልገህ አግባ ስትለው ተናዶ ጥሏት ይሄዳል። ጠዋት ላይ የምትቀሰቅሳትና ወክ እንዲያደርጉ ትወስዳታለች። እናቷም አባቷ አብሯት ሊኖር እንደሚፈልግ ትነግራታለች። ታይሚን እንዲሸኛት ቢጠይቃትም እሷ ግን ስላልተስማማች ምሽቱን በሙሉ ስለሷም ያስባል። እናትየውም ጎረቤታቸውን ወድቃ ታገኛትና ወደ ቤቷ ይዛ ስትገባም ከባሏ ጋር የተነሳችውን ፎቶ ታዩና ትደነግጣለች። በነጋታውም ቢሆን ስራዋ ላይ ሆና ማሰቧን ማቆም አልቻለችም። ከስራ ስትወጣም ጎረቤታቸው የመጣች ጊዜ እርጉዝ እንደነበረችና ልጇ ሲወርድባትም እንዳጽናናቻት ታስታውሳለች። ነገሩ ለማጣራት ወደ ስትየዋ ጋር ብትሄድም ውጪ ከመኖሯ ሌላ ምንም ሳትጠይቃት ትቀራለች። ሚም በስራ ጉዳይ ልታናግራት ሄደችው ሴት የምትላትን መስማት ስላልፈለገች ተንበርክካ ስትለምናት ታይ ሚደርስና ሴትየዋን ስለሚቀርባት ቸኮሌት ሰጥቶ ሲለምናት ትስማማለች። ሚደስ ብሏት ወክ እያደረጉም እንደ በረዳት ስላየም ጃኬቱን ይሰጣታል። እዛውም አባቷን ሲጮህ ያገኙታል። ታይም ሰላም ብሏቸው ጥሎት ይሄዳል። ሚም ቆይ እዚህ ምን እየሰራህ ነው? ህይወታችሁን ቀላል ለማድረግ ነበር የመጣሁት፣ ግን አሁን እንዳከበድኩት ነው እየተሰማኝ ያለው ይልና ጥሏት ይሄዳል። ታይንም ስሙን ጠይቆ ተሰናበተዋል። በነጋታውም ከጓደኛዋ ጋር ሆና ወንድሟን ታየውና ደውላ ለምን ትምህርት ቤት እንዳልሄደ ስትጠይቀው ትምህርት ቤት እንደሆነ ይዋሻታል። ፊቱን እንዳየችው ተናግራም ከተደበቀበት አስወጥታ ስትይዘው እንደ አባቱ የቢዝነስ ሰው መሆን እንደሚፈልግ ይናገራል። ሚ ወደ ሬስቶራንቱ ስትሄድም አባቷ ህንፃውን በእሷ ስም እንዳደረገውና ሊሄድ እንደሆነ ሲነግራትም ተናዳ በድጋሚ ኃላፊነትን ጥለህ ልትሄድ ነው? ወንድሜ እንደ አባቴ ነው የሚሆነው ብሎ ትምህርቱን ትቶታል። ኃላፊነቱን መውሰድ ያለብህ አንተ ነህ ትልና ወረቀቱን ጨምድዳ ትጥለዋለች። ዞር ስትልም እናቷ እየመጣች እንደሆነ ስታውቅ ትደበቅና እናትየው ማንም እንደሌላ አጣርታ ስትሄድ አባቷ ለምንድን የተደበቅ ነው? እማዬ እንደሰስኩባት ካወቀች በጣም ነው የምትናደድብኝ። እናትየው የጣለችውን ፎቶም ጎረቤታቸው ታገኘዋለች። አባትየውም ከሚቀድማት ይወጣል። ወዲያው ግን እናትየው ትይዘውና ውስጥ ማን እንዳለ ለማየት ስትሞክር አንጠልጥሎ ይወስዳታል። ውጭ ያለ ከዛ ሴት ጋር የነበረ ግንኙነት ምንድን ነው? ምን ነው ቀናሽ እንዴ? ግንኙነታችሁም እንደሆነ እኮ ነው የጠየቅኩ፣ ንገረኝ እንጂ። መናገር አልችልም ብሏት ሲሄድም እንቁላል አውጥታ ጭንቅላቱ ላይ ትሰብርበታለች። ሚም እቃዎቹን ስትደረድር ታይ መርዳት ይጀምራል። ምን እያረክ ነው? እያገዝኩሽ። እሺ አመሰግናለሁ ብላው ትሄዳለች። እናትየውም ሴትየዋን ለማናገር ወስና ትሄድና ስለ ፎቶ ስጠይቃትም ውጭ ያለው ፍቅረኛ አስረግዞኝ እንደጠፋ ሲሰማ የቆጠበውን ብር አውጥቶ ሰጥቶኝ ወደ ሀገሬ እንድመለስ ረዳኝ። በጣም ጥሩ ሰው ነው። ሌላ ግንኙነት ግን የለንም። እና ህንፃውን መግዣ ብር ከየት አመጣ? እሱንስ እኔም አልገባኝም። በቀጣዩ ቀንሚ ስራ ላይ በጣም ደክሟ ስለነበረ መኪና ውስጥ ይዞርባታል። ታይ ሳያትም ለምን ያልነዳውም? አይ ችግር የለውም እራሴ መሄድ እችላለሁ፣ ወደ እናንተ አካባቢ ስለሚሄድ እንድትሸኝም ብዬ እኮ ነው ይላትና እንድትስማማ ይረጋታል። እሷም ሁሌም ችግር ላይ ስትሆንም እንደሚደርስላት ማሰብ ትጀምራለች። ቤቷ ድርሷትም ይሰናበታታል። በነጋታውም እናትየው ልጇ ትምህርት ቤት እንዳልሄደ ስታውቅም ትቆጣውና እሱም እማዬ እህቴም እስኪ በቀኝ ተቆጣኛለች፣ ከዚህ በኋላ አልቀርም። ንዴቷን ለማብረድ እንደለመደች ወደ ኳስ መጫወቻው ስትሄድም ባሏ ሜድና ሬስቶራንት ጋር ይወስዳታል። ብሩን ግን ኬት አምጥተህ ነው ቤቱን የገዛኸው? ውጭ ያለክ የምትሰራው ስራም ቤት ለመግዛት በቂ እንዳልሆነ ሰምቻለሁ። ሁሌም ቢሆን ጥሩ ነገር ለማድረግ ነው የምሞክረው፣ አንቺ ግን አትረጁም። ሚም ከባልደረቦቿ ጋር ራት ለመብላት ይወጡና አየር ለመውሰድ ስትነሳም ታይን ታገኘዋለች። ምን እየሰራሽ ነው እዚህ? ከባልደረቦች ጋር መተን ነው። አንተስ? አይ እኔ እንኳን ብቻዬን የመጣሁት። እራታቸው አልቆ ሲወጡም ታይን መሬት ላይ ተኝቶ ታገኘውና ቤቱ እንደሆነ ሲነግራት ወደ ቤቱ ልትወስደው ታስነሳዋለች። እሱም ከመቼው አድገሽ ነው የቤተሰብሽን ኃላፊነት ተሸከምሽው ይላትና ትከሻዋ ላይ ይተኛል። በድጋሚ ተኛ፣ ለምን ወደ ቤት አትሄድም ትለውና ቤቱን ደጋግማ ስጠይቀውም ስላልነገራት ወደ ሆቴል ትወስደዋለች። እናትየውን በሌላ በኩል ወደ ቤት አልሄድም ብላ ስታስቸግረው አባትየው ወደ ሆቴል ይወስዳታል። በሩ ሊከፍቱት ሲሉ ግን አራቱም ይታያሉ። አንዳቸውም ሌላኛቸውን ምን እየሰሩ እንደሆነ ሲጠያየቁ ይቆዩና እናትየው ሚን ልትመታት ስትሞክር አባትየው ጎትቶ ይወስዳታል። በነጋታውም ታይ ከሩጫው ሲመለስ ሚሻንጣውን ይዛ ያትና
ከቤት ወጣሽ እንዴ? አዎ። እናትየው እንደተነሳች ወደ ቤት ለመሄድ ብትቻኮልም አባትየው ትልቅ ልጅ ስለሆነ ተረጋግታ እንድታዋራት ይጠይቃታል። ቤት ስትደርስ ግን ስላላገኘቻት ደጋግማ መደወል ትጀምራለች። ታይም ሻንጣውን ካላገዝኩሽ ብሎ ይታገላታል። በዛም ሳቢያ ትወድቅና ልብሷ ስለተበላሸ ታይሱ ቤት ገብታ እንድትቀይር ይነግራታል። እናቷ ለማናገር ልትወጣ ስትል ወንድሟና ጎረቤቷ ሊያስቆሟት ቢሞክሩም ሳይሳካላቸው ይቀራል። ስትወጣም አባትየው ይዛትና በግድ አስገብቶ ያስተኛታል። ግድግዳ ላይ ያሉትን ፎቶዎችንም ማየት ይጀምራል። ታይም በግድም ቢሆን ወደ ቤቱ ይወስዳታል። ልብሷን ቀይራ ስትወጣም ጓደኞቹ አብራቸው እንድትበላ ይጋብዟታል። ታይም እንዳይበርዳት ጃኬት ያመጣላታል። ጓደኛውም የት ነው የምትተዋወቁት? አንድ ላይ ነው የምንሰራው። ማታ ላይ መቃውን ሲያነሳሱ ይቆዩና መኪናው እስኪመጣ ይቀመጣሉ። አባትሽን አትወጂውም አይደለ? አዎ አልወደውም። እኛ መንከባከብ ሲኖርበት እሱ ግን ሁሌም ችግር እንደፈጠረ ነው። ወዲያውም የመኪና ድምፅ ስትሰማ ትነሳና ግን ወዴት ነው የምትሄጂው? ወደ ቤት ልመለስ ነው፣ አትጨነቅ ትለውና ቤት እንደደረሰችም እናቷ የተፈጠረውን ትነግራታለች። እሷ ግን ምንም እንደሌለና ምንም እንዳልተፈጠረ ስትናገር ከፍሏ ትገባለች። ከታይ ጋር ፓርክ ውስጥ ይቀጣጠሩና ሲገናኙም ሳይክል ላይ ለማመዳት ተስማሙና ለመመዳቸውን ሲጀምሩ አባትየው ያያቸዋል። ልጅ ያለችም እሱ ያለማመዳት እንደነበረ እያሰበ ከኋላው የሚመጣውን ሳይክል ሳያየው ይቀራል። እሱ እንዳይጎዳ ብላ በመሃል ትገባና ትጋጫለች። ይህንን ሳይም ደንግጦ ወደ ሆስፒታል ይወስዳታል። ደህና መሆኗን ሳይም እራሷን አደጋ ላይ በመጣሏ ይቆጣታል። ስትወጣም ታይ በዊልቸር እየገፋት አባቷን ባለማየቷ ይከፋታል። ትንሽ ቆይቶም አባቷ ከኋላዋ ይመጣና ጥሩ አባት ስላልሆንኩልሽ ይቅርበኝ ሲላት ልጅ እያለች ከእሱ ጋር ያሳለፈችውን አስታውሳ ታለቅሳለች። ማታ ላይም ታይ ልጆቹን ወደ ቤት አድርሶ ዞር ሲለም ሚኒያትና እዚህ ምን እየሰራሽ ነው? የተሳሳተ ቦታ ወርጄ ነው። እራት ካልበላሽ ለምን አንበላም ይልና ሬስቶራንት ይወስዳታል። ደጋግሞ ስረዳተም በአንድ እጄ እኮ መብላት እችላለሁ፣ በቀጣዩ ስንገናኝ ግን ፍቅረኛ እንድትሆኝ ይፈልጋለሁ ሲላት አፍጥጣ ትቀራለች። እናቷም አባትየው ጋር ትሄድና ኮንትራታቸውን ቀዳ ትጥለዋለች። እሱም የሱ ጥፋት ስለሆነ ይቅር እንድትላት ይጠይቃታል። ታይሚን ወደ ቤት ስደርሳትም ከእናቴ ጋር የምታረቅ ከሆነ ያልከኝን ነገር አስብበታለሁ ትለውና ጠዋት ላይም ወንድሟ የአባታቸውን ቤት እያጸዳ ማንም እንዳይነካ ያስጠነቀቀውን ሻንጣ ከፍቶ ሲያየውም ውስጡ ባለው ነገር ይገረማል። እናትየዋም የሰፈሯን ሴት እንዴት ልጇን ከዳረች በኋላ በሰላም መኖር እንደቻለች ትጠይቃትና የራሳቸውን ህይወት እንዲኖሩ መፍቀድ እንዳለባት ትመክራታለች። ወደ ቤት ስትመለስም ቤቱን አሳምራ ትጠብቃትና ይቅርታ ጠይቃት ይታረቃሉ። ታይም እንደታረቁ ሳይ ደስ ይለዋል። እቃዎቹን እየደረደረችም ታያያትና ይህንን ማድረግ አትችይም፣ እጅሽን ታመሻልኮ፣ ስራዬንማ መስራት አለብኝ፣ እኔ ደግሞ አንቺን መንከባከብ አለብኝ። ወዲያውም አለቃው ደውሎ እንድትመጣ ይነግራታል። እሷም ከልጁ ጋር ያላትን ግንኙነት ስላወቀ ሊያባራት እንደሆነ እያሰበ ትሄዳለች። አለቃው ግን በተቃራኒው ልጁን ቢሮ ውስጥ እንዲሰራ እንድታሳምንለት ይጠይቃታል። እናትየውም ወደ ጣራ ላይ ስትወጣ አባትየውን ተኝቶ ታገኘውና ቆንጆ እንደሆነ ተነግራ ዣንጥላ ታደርግለታለች። ሲነሳም ዣንጥላውን ማን እንዳደረገለት እያሰበ ግራ መጋባት ይጀምራል። ልጃቸውም ስለ ሻንጣው ለእናቱ ይነግራታል። ቤቱ ይዟት ሄዶ የሚሰጣትና አሁን ለምን አባዬ አብሮን እንዲሆን እንደምፈልግ ይገባሻል ብሏት ይሄዳል። እሷም ሻንጣውን ስትከፍተው የልጅነት ፎቶዎቻቸውን በሙሉ ታገኘዋለች። እናም ታዋቂ ከነበረበት ጨዋታ ሁሉ ለእነሱ ብሎ እንደወጣም ታስታውሳለች። ታይ ከአባቱ ጋር እራት እየበላም ዛሬ አግኝቻት ወደ ቢሮ እንድትመለስ እንድትነግርህ ጠይቀት ነበር እና ምን አለች? የራስን ህይወት ራስህ መምረጥ እንደምትችል ነበር የነገረችኝ ሲለው ጥሩት እየሮጠም ይወጣል። ጋር ደውሎ የነገረችው ቦታ ሲደርስም ኬክ አዘጋጅታ መልካም ልደት ትለዋለች። በተመሳሳይ ሰዓትም አባትየው ጎበዝ የነበረበትን ጨዋታ እያየ ያለ እናትየው አጠገቡ ውስጥ ተቀመጥ ይደነግጣል። ከቤት እንድትወጣ ማድረግ ፈልጋለሁ። ሁሌም ቢሆን ያገኘችውን በሙሉ እኛ ላይ ስለምታጠፋው ምንም ነገር የላትም። በርስጠኝና የራሷን ህይወት እንድትጀምር እናድርጋት። ልትረዳኝ ትችላለህ? አዎ በጣም ደስ ይለኛል ይላትና ተነስታ ልትሄድ ስትልም ያቅፋትና ሁሌም ከጎኗ እንደሚሆን ይነግራታል። ታይም ልደቱን ስላከበረችለት አመስግኗት ፍቅረኛሞች ለመሆን ይወስናሉ። ጠዋት ሲገናኙም እጅ ለእጅ ተያይዘው ወደ ስራም ይሄዳሉ። ማታ ስትመለስም በሩ ለመክፈት ብትሞክረም አልሰራም ይላታል። እናቷ ጋር ስትደውልም ሌላ ቤት ትጠራታለች። እንደገባችም ከዚህ በኋላ እዚህ ነው የምትኖሪው? እየቀለድሽ ነዋ? አይደለም፣ ትልቅ ሰው ነሽ፣ የራስሽን ህይወት መመስረት አለብሽ ብላት ተበጣና ማልቀስ እንደጀመረች አባትየው ቢደርስና ትክክለኛውን ነገር እንዳደረገች ነግሮ ያጽናናታል።
ታይ ወደ ቤት ሲመለስም አባቱ በድጋሜ ቢሮ ውስጥ እንዲሰራ ስለለመነው ይስማማል። ጠዋት ላይም ለሚ አዲሱ ቤቷ እንዴት እንደሆነ ይጠይቃትና እሷም ደህና መሆኗን ትነግረዋለች። በነጋታውም እናቷ ታይ ጋር ትሄድና ሁሌም ቢሆን ልጄን ደስተኛ እንድታረጋት ነው የምፈልገው፣ ደስተኛ እንደማረጋት ቃል እገባለሁ። ከሚ ጋር ሲገናኙ ምግብ እየበሉና እየተዝናኑ ያሳልፋሉ። ስራ ቦታም ከባልደረቦቻቸው ጋር ተመግበው ሲወጡ እናቷ ሞተር ስትነዳ ያዩትና ይገረማሉ። ወደ ቤት ስትመለስ ግን ተመነቃቅሮ የነበረውን ቤት ለማስተካከል ስትሞክር ይደክማታል። በዛም ሰዓት እናቷ ብዙውን ነገር ትሰራው እንደነበረ ስለገባት ልታናግራ ስትሄድም ክፍሏ ውስጥ ስታለቅስ ታገኛትና እማዬ ይቅርበኝ፣ ሁሉንም ነገር እኔ እንደምሰራው ማሰቤ ትክክል አልነበረም ብላ ታቅፋታለች። በቀጣዩ ቀንም አለቃው ታይ ልጁ እንደሆነ ለሁሉም ይናገራል። ማታ ላይም ታይና ሚ ተቃቅፈው ወደ ቤቷ ሲሄዱ አባቷን ያገኙታል። ታይም ደህና ደሩ እኔ ልሂድ ይልና ይሄዳል። ሚም አባቷን ወደ ውስጥ ይዛው ትገባና ለምንድን ነው የመጣኸው? ላይ ስለፈለኩ ነዋ። በነጋታው ምነታይ ቻው ሲባባሉ ሰራተኞቹ ያያቸዋል። አባትየው ሁሉንም ነገር እንዳበላሸው እያሰበ ሲሄድም እናትየው ታስቆመውና እንደምትወደው ነግራው ታስመልሰዋለች። ጎረቤታቸውም ይቅር እንዲላው ይጠይቅና በድጋሚ ብሩን እንዴት እንዳገኘው ይጠይቀዋል። እሱም ሁሉንም አንድ ላይ ሰበሰባቸውና ከዚህ በፊት ተጭበርብሮ ብሩንና ቤተሰቡን እንዲያጣ ያደረገውን ሰው ተከትሎት ውጪ እንዲሄድና እዛም አጭበርባሪውን የምትፈልገው ሌላ ሀብታም ሴት አግኝቶ እንድትይዘው ስለረዳት ያጭበረበረውን ብር እንደሰጠችው ይነግራቸዋል። እነሚም ባገኙት አጋጣሚ በሙሉ አንድ ላይ ያሳልፋሉ። መስሪያ ቤት የሆነ ሰው ተደብቆ ግን ያያቸዋል። በቀጣዩ ቀንም ሰራተኞቹ በሙሉ ስለ እነሚ ግንኙነት ይሰሙና ሚም ስለ እሱ የሚወራው ነገር ያስከፋታል። ታይም አዝሎ ወደ ቤት እየወሰዳት ይቅርታ በእኔ ምክንያት ነው፣ ምን አጠፋህና? ትንሽ ጊዜ ነው፣ ሁሉም ይረሱታል። አለቃውም የተፈጠረውን ሲሰማ ሲጀመር መደበቅ አያስፈልጋችሁም፣ ሚም በቅርቡ ቤተሰባችን አባል ትሆኛለሽ፣ ለሁሉም ተናገሩ። ጠዋት ላይም ሁለቱም ለባልደረቦቻቸው ይናገራሉ። እናቷን ስታገኛትም ከአባቷ ጋር ቢጋቡ ደስ እንደሚላት ትነግራታለች። ሙሉ ቤተሰብ ተሰብስበውም በየጊዜው አንድ ላይ ተሰብስበው እንደሚያሳልፉ ቃል ይገባባሉ። ከዛም ከአባትየው ጋር ሽርሽር ሄደውም ጥሩ ጊዜም ያሳልፋሉ። የሚ ባልደረቦች መቼ እንደሚገቡ ሲጠይቋት ትንሽ እንደሚቆይ ትነግራቸውና ታይ ጋር ሄዳ የሚያደርጉትን ነገሮች ስትነግረውም በርዝመቱ ቢገረምም እሱም ግን ይስማማል። ከዛም አባቷ ጋር ትሄድና ለምን እንደተጨበረበር ካልነገርከኝም ያንን ሁሉ ነገር ስትናገርኩ ግን ይቅር በለኝ ትለውና መጫወት ይጀምራሉ። ወንድሟም ስራ ያገኛል። እንደ ቤተሰብ ተሰብስበው ሲባሉም ሚና አባቷ ከእናትየው ጋር ማንተኛ በሚለው መጣላት ጀምሩና እናትየው ወንድምየውን ስትመርጠም አቅጣጫቸውን ቀይረው ከሱ ጋር መጣላት ሲጀምሩ ይህንን ደስተኛ ቤተሰብ እያሳየን ፊልሙ ይጠናቀቃል።